ጥንቷ እስራኤል የእግዚአብሔር ድምጽ ብርቅ በሆነበትና ህዝቡ ከእርሱ በራቁበት ዘመን ታሪክን የሚቀይር ሕፃን ተወለደ። ስሙ ሳሙኤል ነበር። የስሙ ትርጓሜ እግዚአብሔር ሰማኝ ማለት ነው። የእሱ ታሪክ የሚጀምረው በተስፋ መቁረጥ ያለ ጸሎት፣ በመካንናትና ለእግዚአብሔር በገባችው ቃል ኪዳን ነው። ሐና የምትባል ሴት ነበረች። ልጄን አፈቃት፣ የሕልቃና ሚስት ግን የቱንም ያህል ብትመኝ መካኒ ነበረች። በጥልቅ ሐዘን ወደ ሴሎ ማደሪያ በእግዚአብሔር ፊት ቆመች። ወደ እግዚአብሔርም ጸለየች፣ ስለትም ተሳለች። እርሷም አዶናይ የሰራዊት አምላክ እግዚአብሔር ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ ለባሪያህም ወንድ ልጅ ከሰጠኸኝ በሕይወት ዘመን ሁሉ አንተ ሰጠዋለሁ። የወይን ጠጅና የሚያሰክር መጠጥም አይጠጣም፣ ምላጭም በራሱ ላይ አይደርስም ብላ ተሳለች። ሕልቃናና ሐናም ማልደው ተነስተው ለእግዚአብሔር ሰግደው ሄዱ። ወደ ቤታቸውም ወደ አርማቴም ደረሱ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት፣ ጸነሰችም። የመውለጃዋ ወራት በደረሰ ጊዜ ሐና ወንድ ልጅ ወለደች። እርሷም ከሰራዊት ጌታ እግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ሳሙኤል ተራ ልጅ አልነበረም። ከመወለዱ በፊት ታላቅ የእግዚአብሔር አገልጋይ ለመሆን ተመረጠ። ሐናም ልጇን ለ3 ዓመት በቤት ውስጥ ካሳደገችው በኋላ ስዕለቷን አስታውሳ እንደቃሏ ልጁ ጡት ሲጥልላት ወደ ቤተ መቅደስ በመሄድ የእግዚአብሔር አገልጋይ ይሆን ዘንድ ሰጠችው። ሕፃኑም በቤተ መቅደስ በካህኑ በኤሊ ፊት እግዚአብሔርን ማገልገል ጀመረ። ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ታጥቆ በእግዚአብሔር ፊት ያገለግል ነበር። እናቱም ታናሽ መደረቢያ ሰራችለት። እርሷም በየዓመቱ መስዋዕት ለመሰዋት ከባሏ ከሕልቃና ጋር እየወሰደች ታቀርብለት ነበር። ካህኑ ኤሊም ባልና ሚስቱን ባረካቸው። ለሕልቃናም ለእግዚአብሔር ስለገባኸው ስጦታ ፈንታ ከዚህች ሴት እግዚአብሔር ዘር ይስጥህ አለው። ከዚህም በኋላ እግዚአብሔር 3 ወንዶችና 2 ሴቶች ልጆችን ሰጣቸው። ብላቴናው ሳሙኤልም አደገ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ። የካህኑ ኤሊ ልጆች ግን እግዚአብሔርን የማያውቁና የሚበድሉ ክፉዎች ነበሩ። ለእግዚአብሔርም መስዋዕት አያቀርቡም። በዚያም ወቅት ቃለ እግዚአብሔር ሆነ ራእይ ለሕዝቡ አይገለጥም ነበር። ካህኑ ኤሊም አርጅቶና ዓይኖቹ መፍሰስ ጀምረው ነበር። በአንድ ሌሊትም እርሱ በመኝታው ተኝቶ ሳለ ሳሙኤል በቤተ መቅደስ በእግዚአብሔር ማደሪያ በታቦቱ አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እርሱም እነሆ አለው ብሎ ኤሊ ወደ ተኛበት ሄደ። ስለጠራኸኝ እነሆ እኔ መጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ኤሊ ወደ ተኛበት በመሄድ ስለጠራኸኝ እነሆ እኔ መጣሁ አለው። ኤሊም መልሶ አልጠራሁህም፣ ተመልሰህ ተኛ አለው። ከዚህ አስቀድሞ ሳሙኤል እግዚአብሔርን በራእይ ስለማያውቀው እና ቃል እግዚአብሔርም ስላልተገለጠለት የጠራው ማን እንደሆነ አላወቀም ነበር። ለሶስተኛ ጊዜም እግዚአብሔር ሳሙኤልን ጠራው። እርሱም ተነስቶ ወደ ኤሊ በመሄድ ስለጠራኸኝ እነሆ እኔ መጣሁ አለው። በዚህም ጊዜ ኤሊ ሳሙኤልን የጠራው እግዚአብሔር እንደሆነ አሰበ። ለሳሙኤልም እንዲህ አለው፣ ልጄ ተመልሰህ ተኛ፣ የሚጠራ ካለም አቤቱ ባሪያህ ይሰማልና ተናገር በለው አለው። ሳሙኤልም ወደ መኝታው ሄዶ ተኛ። እግዚአብሔርም መጥቶ እንደቀድሞ በፊቱ ቆሞ ጠራው። ሳሙኤልም ካህኑ ኤሊ እንደነገረው ባሪያ ይሰማልና ተናገር በማለት መለሰ። እግዚአብሔርም ሳሙኤልን እንዲህ አለው፣ እነሆ የሰማው ሁሉ ሁለቱን ጆሮ ጭው የሚያደርግ ነገሬን በእስራኤል ላይ አደርጋለሁ። በዚያም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ እኔም ጀምሬ እፈጽምበታለሁ። ልጆቹ በእግዚአብሔር ላይ ክፉ እንዳደረጉ አውቆ አልገሰጻቸውምና ስለ ልጆቹ ኃጢአት ለዘላለም ቤቱን እንደምበቀል አስታውቄዋለሁ። ስለዚህም በኤሊ ቤት ኃጢአት በዕጣንና በመስዋዕት ለዘላለም እንዳይሰረይለት ለኤሊ ቤት ምያለሁ አለው። በማግስቱም ሳሙኤል ያየውን ራእይ ለኤሊ መናገር ፈራ። ሆኖም ግን ኤሊ እግዚአብሔር ለሳሙኤል የነገረውን ነገር ሳይደብቅ እንዲነግረው አጥብቆ ጠየቀው። ከኔ አትሸሽግ፣ የነገረህን የሰማኸውን ነገር ሁሉ የሸሸከኝ እንደሆነ እግዚአብሔር እንዲያደርግብህ እንዲህም ይጨምርብህ ብሎ ገዘተው። ሳሙኤልም ራእዩን በሙሉ ነገረው። ኤሊም እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ ብሎ ተናገረ። የእግዚአብሔርም ቃል በኤሊ ልጆችና በወገኖቹ ላይ ተፈጸመ። ነቢዩ ሳሙኤልም በሚያድግበት ዘመን ሁሉ እግዚአብሔር ከእርሱ ጋር ነበር፣ ይገለጥለትማል። ሳሙኤልም ከምድር ዳርቻ እስከ ምድር ዳርቻ ድረስ በሕዝቡ ነቢይ እንደሆነ ታመነ። እስራኤል በጨለማ ጊዜ ውስጥ ነበረች። ካህናቱ ምግባረ ብልሹ ነበሩ፣ ሕዝቡም ከእግዚአብሔር ርቀዋል። ነቢዩ ሳሙኤል ያደገው ነቢይ፣ ዳኛና መሪ ሆኖ ሕዝቡን ወደ እግዚአብሔር ይመልስ ነበር። ከሙሴ በኋላ የመሳፍንት መጨረሻና የታላላቅ ነቢያት መጀመሪያ ነቢዩ ሳሙኤል ነበር። በሁለት ዘመናት መካከል ድልድይ፣ ከዘመነ መሳፍንት እስከ እስራኤል መንግስት ድረስ። እስራኤላውያን ንጉሥ እንዲያነግሱላቸው በጠየቁት ጊዜ ነቢዩ ሳሙኤል እንዲህ ሲል አስጠነቀቃቸው፣
ንጉስ ወንድ ልጆቻችሁን ለጦርነት ሴቶች ልጆቻችሁን ደግሞ ለአገልግሎት ሀብታችሁንም ለራሱ ይወስዳል እግዚአብሔርንም ብትክዱ ትጸጸታላችሁ አላቸው ያም ሆኖ እነሱ አጥብቀው ጠየቁት እግዚአብሔርም ነብዩ ሳሙኤልን ሳኦልን እንዲቀባ ነገረው ከብንያም ነገድ የሆነ ረጅምና ቆንጆ ሰው እግዚአብሔርም ነብዩ ሳሙኤልን የቂስ ልጅ ሳኦልን ቀብቶ እንዲያነግሰው ባዘዘው ጊዜ ዘይቱን ወስዶ በራሱ ላይ አፈሰሰው ሳሞም እንዲህም አለው በህዝቡ በእስራኤል ላይ ትነግስ ዘንድ እግዚአብሔር ቀብቶሃል የእግዚአብሔርንም ህዝብ ትገዛለህ በዙሪያው ካሉ ጠላቶቻቸውም እጅ ታድናቸዋለህ እግዚአብሔርም በርስቱ ላይ ትነግስ ዘንድ እንደቀባህ ምልክቱ ይህ ነው አለው ህዝበ እስራኤልም በነብዩ ሳሙኤል ትንቢት መሰረት ንጉሳቸው ሳኦልን ተቀበሉት ንጉሱም በእግዚአብሔር ኃይል ጠላቶቹን አሞናውያንን ድል አደረገ ሆኖም ግን ሳኦል የልዑል ትእዛዝን መተላለፍ ጀመረ በዚህም ጊዜ እግዚአብሔር ለሳሙኤል እንዲያለው ሳኦል እኔን መልከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩኝ አለ ነብዩ ሳሙኤልም እጅጉን አዘነ ወደ እግዚአብሔርም አብዝቶ ጮኸ ስለዚህም ለእስራኤል ንጉስ ይሆን ዘንድ ነብዩ ሳሙኤል የእሴይ ልጅ ዳዊትን ይቀባው ዘንድ እግዚአብሔር ባዘዘው መሰረት ቀብቶ አነገሰው ዳዊትም በእግዚአብሔርም ፊት ሞገስና ክብር አግኝቶ እንደ ልቡ የሆነ ሰው ተባለ በዘመነ መንግስቱም ኃያል ንጉስ በመሆን ጠላቶቹን በሙሉ ድል ይነሳ ነበር ነብዩ ሳሙኤልም የእግዚአብሔርን ትእዛዝ እየፈጸመ በታማኝነት እያገለገለ ረጅም ዕድሜ ኖረ በዘመኑ በሙሉም የእስራኤልን ህዝብ መርቷል ሳሙኤልም ባረጀ ጊዜ ህዝቡን እንዲህ አላቸው የነገራችሁኝን ሁሉ ሰምቼ ንጉስ አንግሼላችኋለሁ አሁንም እነሆ ንጉስ በፊታችሁ ይሄዳል እኔም አርጅቻለሁ እንግዲህም አርፋለሁ አላቸው ነብዩ ሳሙኤልም ሞተ ህዝበ እስራኤልም ተሰብስበው አልቅሰው በአርማቴም በቤቱ ቀበሩት የእርሱ ውርስ እምነት አመራርና ለእግዚአብሔር መታዘዝ ነው ከሞተ በኋላም ተጽዕኖ አልቀረም እስራኤልን በምድር ላይ ለሚታየው ታላቅ መንግስት አዘጋጅቶ ነበር ከዚህ ታሪክ ምን እንማራለን አንደኛ እግዚአብሔር ጸሎታችንን ይሰማል ልክ የሐናን ጸሎት እንደሰማ እግዚአብሔርም የህዝቡን ጩኸት ይሰማል ሁለተኛ መታዘዝ በረከት ያስገኛል ነብዩ ሳሙኤል ከህፃንነቱ ጀምሮ እግዚአብሔርን ታዘዘ እግዚአብሔርም በኃይል ተጠቅሞበታል መታዘዝ ወደ ትልቅ ዓላማ ይመራል ሶስተኛ እግዚአብሔር ልብን ይመለከታል ነብዩ ሳሙኤል ዳዊትን ሲቀባው እግዚአብሔር አሳሰበው ሰው ውጫዊ መልክን ያያል እግዚአብሔር ግን ልብን ያያል አራተኛ ታማኝነት አስፈላጊ ነው ነብዩ ሳሙኤል ህዝቡ ዞር ሲልም ለእግዚአብሔር ታማኝ ሆኖ ቆይቷል በትናንሽ ነገሮች ላይ ታማኝነት ወደ ታላቅነት ያመራል አምስተኛ ለአምላክ የተሰጠ ህይወት ተጽዕኖ አለው የነብዩ ሳሙኤል ህይወት በሙሉ ለእግዚአብሔር የተወሰነ ነበር እና የሱ ተጽዕኖ የእስራኤላውያንን የወደፊት ዕጣ ፈንታ ቀርጿል ነብዩ ሳሙኤል ነብይ ብቻ ሳይሆን አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው አዳመጠ መራ እና የእስራኤልን ዕጣ ፈንታ የሚቀርጽ ውርስ ትቶ ሄደ የአንድ ሰው ታዛዥነት የታሪክን ሂደት ሊለውጥ እንደሚችል የሱ ታሪክ ያስታውሰናል ለእግዚአብሔር ምስጋና ይሁን አሜን